ስሜ ዝናሽ ይባላል። ናሴ 30 ላይ መጣሁት። እዚህ ናሴ 30 ላይ መጥቼ ከዛው ሰርገ ስንሄድ ቤት ገባሁና ቋቁሜ አንድ ተመስገን እግዚአብሔር ሆይ ለዛሬ አመት ሆኖኛል እዛ ቸርች ሂጄ ሰላሜን ካገኘው ሕክምና ሳልሄድ ብዬ ሲያመሰግን ምን ሆነ ታምሜ ያደርኩ ድምጼም ተዘጋ፣ ሰውነቴም አይቆምም፣ እጄም ተቆራፍዶ ነበር አይሰራም፣ ሰውነቴ ሁሉ ተቆሳሰለ። ከዛ ሕክምናም አልሄድም እስኪ ይወጣ ብዬ ዝም አልኩና ቀጠለ። በዛው ስቃው ምግብ አልበላም አልናገርም፣ በቃ ምንም ወገቤም አይሰራ እግሬም አይሰራም፣ ደነዝዘኛል። ከዛ ይሄ 5 ቃቁሜ ሲያልቅ ዝም አልኩት። ከዛ የባህል ዕለት ባሰብኝ፣ መቋቋም አቃተኝ። ሄድኩት ሕክምና የሄድኩ ሳለ መንገድ ላይ ቁጭ ያልኩ እየቆጠርኩ ብዙ መንገድ ላይ ቁጭ ያልኩ ነው በነፍሴ እዛ የደረስኩና ለምንድነው ዘይቱ ነበር ከዚህ ወሰድኩ ዘይቱ ረስቻለሁ ቤት ውስጥ። እግዚአብሔር ሆይ ለምንድነው እንደዚህ የፈተንከኝ? አልቀርም አሁንም ብቻ ምሕረቱ ስጠኝና እመላለሳለሁ አልኩት። እዛው ለሕክምና የራሱ መናገር አልችልም፣ ምን እንደሚያመኝ መናገር አልችልም። እንግዲህ ወይን ጉንፋን ወረርሽ ይሆናል ብሎ በትምን በሀሳብ ብሎ ይሄ ወጋኝ እንጂ በሽታ መናገር አልቻልኩም። ወጋኝ። ተወቅቱ ወደ ቤት ስመለስ በበጃጅ ባሰብኝ፣ ስብስብኝ እጄ አይሰራምና ይሄ ዘይት ልብስ ውስጥ ነበረ። እንዴት ላውጣ? በቃ ዝም ብዬ እንደዚህ የዳስስ መክፈት ሲያቅተ ዝብ በጥርሴ ነበር የከፈትኩ። በጥርሴ ከፈትኩና እንደዚህ ኝክ አድርጌ ነው ዘይቱ ወደ አፌ እንዲገባ አረኩት። አፌማ አይናገርም። በቃ ጥርሴ በጥርስ ነክሼ ቅባቱ ወደ አፌ እንዲገባ አደረኩት። ከዛ እንደዛ ብዬ እግዚአብሔር ሆይ እኔ ኃጢአተኛ ነኝ፣ የነብዩ ሮቤል አምላክ ኢየሱስ እኔ ከዚህ በፊት የሚያውቀው ነገር የለም፣ ከዛሬ ነፍሴን አትርፍልኝ አትርፍል ብዬ ተማጸንኩ። ሌሊት ሙሉ እያለቀስኩና ከዛ በማግስቱ እንደዛ የተዘግቶ የነበረ ተከፈተ፣ ጎሮሬ ተከፈተ። መናገር ጀመርኩ። እንዴ አንቺ እንዴት ነው የተናገርሽ እንት ስትለኝ ሴትዮ እኔ አላውቅም ተናገርኩ። በቃ ተከፈተ፣ እጄም ተንቀሳቀሰ፣ ስራ መስራት ጀመርኩት። እውነት ሰው እንደዚህ ሲናገር ቀልድ ይመስላል። ሰው አልተያዘ ሰው ምንም ያውቀው ነገር የለም። የተያዘ ሰው ብቻ ነው ሰው ምረዳ። እዚህ ቤት አርመቅራት ነው የሁሉ ፈተና የገጠመኝ። እግዚአብሔርን አመስግኑልኝ። እውነት ይሄ እርኩስ ማን ከዚህ ናሴ 30 ፕሮግራም መጨረሻ የነበረ የመጨረሻ ወር ነበር አመት ነበርና እዚህ ተመለስኩ ነኝ። ከዛ ቋቁሜ አንድ ስል በማግስቱ ነው ያዘኝ። ተመስገን አልኩት። እኔ ሕክምና ቤት ሳድረግጥ በየቀኑ አልውልም፣ ሕክምና ነው የሚመላለስ። ጧት ካለርኩ ማታ ግድ መሄድ አለብኝ፣ ይመላለሳለሁ እዛው። ስለዚህ ተመስገን አልኩ። አመት ሆነኝ። እኔ እዚህ ከመጣሁ አመት ሆነኛል። የለም አመት ሙሉ ሕክምና የሚባል የለም፣ መድኃኒት የሚባል የለም፣ እውነቱን ለመናገር የለም። ስለዚህ ለምን አመሰገንሽ ብሎን አጋንንቱ ለምን አመሰገንሽ? አንዳንዴ አጋንንት የእግዚአብሔርነታው ነገር መናገር ሰው ሲናገር አይወድም፣ እንዲመሰክሩም አይፈልግም፣ ይከላከላል። እኔ አሁን ዝም ብዬው በቃ ብዙ ጊዜ ስለሚያሳልፍ በቃ በእጁ ሊያስገባኝ ፈልጎ ነበረ። በቃ ስራ አይቅርብኝ እመላለሳለሁ አልኩት። ወደዚህ ወደ ቤቱ ይመላለሳለሁ። የዛሬ ሳምንት በጣም ወገቤና እግሬ ጭምድድ አድርገው ይዞኛል፣ እንደ ጅማት ተገትሮ። ከዛ ሲጸልህ ነበረና እጄን እንደዚህ አድርጌ እየጸለሁ ነበር። ያለው ወገቤም ተወኝ፣ ለቀቀኝ ከወገቤ። እግሬም ጭምድዶ ይዞኝ ነበር፣ ትቶኛል። አመስግኑልኝ እግዚአብሔር። ቤት ውስጥ ነው ብዙ ታሪክ ያገኘሁት። ከዚህ በፊት እኔ በንት አልወድም ነበር፣ እውነት ለመናገር አልወድም። ቤተሰቦች ዘሮች እንዳለ በጌታ ነው ያሉት። በክፍለ ሀገር ራሱ ወላጆች በጌታ ነው፣ ሁሉ ዘርመዘሮች በጌታ ነው ያሉ። እኔ ብቻ ነኝ ይሄም ወድጄ አልነበርኩ ብለካ። እነሱ አሁን ለምንድን ነው ጌታ ማትቀበይ ብሎኝ እዛ ሲያስቸገሩኝ አጋንንቱ ከነሱ ቤት አወጣኝ። መሆን የለብሽም ብሎ አወጣኝ። ካሁንሽ መኪና አደጋ ስር ነው የሚከትሽልኝ ነበር እዛ ሰዓት። አልናገራቸውም እነሱ እኔ አልፈልግም አልሆንም ብቻ ነው የምላቸው እንጂ እንደዚህ ብሎኛል አልላቸው መለግራቸው። ምንድነው ችግርሽ? አንድ ቀን የቤተ ክርስቲያን ሂጄ አባቴ ከልክሎ ሰንበት ትምህርት ተምሬ ስመለስ 6 ሰዓት ወደ ቤት
ለአንድ ሳምንት ከቤት አላስወጣኝም። ለምንድን ነው ከኔ ቁጥጥር ስለምትወጪ? እዛ ስጮህ ነው የሚበልጥ፣ ይሄ ጌታ መቀበል ነው የሚበልጥብሽ ብሎ ተቆጣኝ ማለት ነው። እኔ በዛ ሰዓት አላቅም። ስለማላቅ እንዴት ምን ልበል? በሱ ምክንያት እነሱ ሁኚ ብሎ ስለሚያሳቅቁኝ ከዛ አሳድዶኝ ይኸው እዚህ ሰው ቤት አሳድደኛል። እሱ አመላልሰኛል። የሰው ባሪያ አድርጎኝ ከወላጅ አስነጥሎ አምጥቶኝ ብዙ ነገር ነው ያበላሸኝ። እውነት ብዙ ነገር ነው ያጠፋኝ። አሁን ግን ሙሉ ጤና ሰጥቶኛል። እውነት ሙሉ ጤና ነው ሰጠኝ እግዚአብሔር። ሰው ምንም አይመስላቸውም። ሰው የተያዘ ሰው ብቻ ነው የሚያውቃት ችግር፣ ህመሙ፣ መከራም እሱ ነው የሚያውቁት። አሞኛል ብዬ ደውዬ አልነግራቸውም። እነሱ ለምን ጌታ አልቀበልም ብያቸዋለሁ። ሲሞት ብቻ እንደፈለጉ አርጉኝ እንጂ ጌታን አልቀበልም ብያቸዋለሁ። ስለዚህ ከታመምኩ ከነገርኩት ወደዛ ይወስዱኛል ብዬ ስለሚፈራ አልነግራቸውም። ይሄ ሁሉ መከራይ ማዘር በህልሜ እንደዚህ ያየሁት ብዬ ደውዬ ጠየቅኩት። ወደ ክፍለ ሀገር ስጠይቃት ልጅ የጌታን ተቀብለሻል እንጂ አለች። አዎ አልኳት። በቃ እዛው ጽኝ የተቀበልሽበት እዛው ሁኝ በቃ እሳይ አለች። ደስ አላት። እኔ እስካሁን ድረስ ምን ነበርኩ? በድን ነበርኩ። ጌታ ሳላገኝ በፊት በድን መዳበራ አሁን አፈር ሳይሞላበት ወይን ይል ካልተጨመረበት ይቆማል? አይቆምም። የሆነ ነገር ካልተሞላበት ንፋስ ይወስዳል። እንደዛ ነበርኩ እኔ። ንፋስ ሲወስደኝ በየቦታ ወርቅ ነበርኩ። ከዚህ በፊት ገባ ከሄድኩ እዛ ወርቃለሁ። የትም ይሄድ እዛ እየወደኩ። ለምን? ደም የለሽም፣ ደም አልቀዋል። ደምሽ የለም። ደም የሚነግስልሽ ቤተሰብ አለሽ? የለኝም። እንደዛ ነበርኩ። በየሜዳው እንደ ፌስታል ንፋሱ እየወሰደኝ የጣለ በየቦታ እንደዛ ነበርኩ። እግዚአብሔር አሁን እዚህ ሙሉ አድርጎኝ ኃይል ሰጥቶኝ ጤና ሰጠኝ። ይሄ የእግዚአብሔር ሰው አመሰግናለሁ። ዘመኑ ይባረክ፣ ዘር ማንዘሩ ይባረክ፣ እውነት ይባረክ። ረጅም ዕድሜ ጤና ይስጠው፣ ቤቱ በሰላም ይሞላ።